መልእክተኛ እንዲህ ብለዋል። ውዱ በደንብ ያደረገ ሰው ትጥበት ማለት ነው። ትጥበት በደንብ ያደረገ ሰው ኃጢአቱ ከአካሉ ይወገዳል፣ ከጥፍሩ ስር ይወጣል። ኦራይት። ስለዚህ አሁን ውዱ በምታደርግበት ሰዓት ላይ ኃጢአቱ ይወገዳል። የእኛ ጥያቄ ምንድን ነው? እሱ አሁን ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 ላይ እኛ ለምን እንደምንጠመቅ መጽሐፍ ቅዱስ አስቀምጦልናል። አንድ የክፈተው ክርስቲያን ለምንድን ነው የምትቃወሙን የሚል ይህንን ጥያቄ ክሌሙን እናነሳዋለን። ለምሳሌ እናንተ ትጥበትን ስትፈጽሙ ከዛ ለ30 ስትቆሙ መታጠብ ግዴታችሁ ከሆነ ያለ ትጥበት እንደማትሉ ከሆነ ኃጢአታችሁ በዛ የሚወገድ ከሆነ መጽሐፍ ቅዱስ እንደዚህ ይለናል። ጴጥሮስም ንስሐ ግቡ ሎክ መታጠባቸው ብቻ ለሚያድናቸው ንስሐ መግባት አለባቸው በክርስቶስ ሲያምኑ። ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስም ቅዱስ ስጦታን ትቀበላላችሁ ይላል። የእኛን ጥምቀት ለምንድን ነው የምትቃወሙን? ሜቢ አግኝተኝ ከሆነ ፖይንቴ እናንተ ጋር ኃጢአት ያስወግዳል ተብላችኋል። እኛ ጋር ኃጢአት ይወገዳል በጥምቀት ለዛ እንጠመቃለን ስንላችሁ እኛ ጋር ለምን ቢግ ኢሹ ሆኖባችሁ በውሃ ነው ምናምን የሚለው ለምንድን ነው የምታነሱት? ከኛ ከውዱእና ከዚህኛው ልዩነት ያለው ነገር ምንድነው መሰለ? የእናንተ ሳትጠመቅ ክርስቲያን መባል አትችልም። ከተጠመቅ በኋላ ክርስትና የምትነሳው። የኛ ሙስሊም ነህ መጀመሪያ ተረድተኛል። ግዴታህን እየተወጣህ ነው ያለው እዚህ ጋር እናንተው ደግሞ ክርስቲያን እንድትባል ክርስትና ለመነሳት ግዴታ መጠመቅ አለብህ። ልዩነት የለው። አንተ እኮ በየቀኑ ሙስሊም ለመባል 5 ጊዜ መታጠብ አለብህ። ለመስገድ ግዴታ መታጠብ አለብህ። ካልሰገድክ ካልታጠብክ ስግደቱ ተቀባይነት የለውም አይደል? አዎ። 1000 ጊዜም ብትሰግድ ካልታጠብክ ተቀባይነት የለውም። ምክንያቱም ኃጢአት የሚወገደው በውሃው ስለሆነ። ፋይን። በቀን 5 መስገድ ግዴታ ነው። ፋይን። በቀን 5 ጊዜ ካልሰገድክ ደግሞ ማሰግድ ስግደት ማትሰግድ ከሆነ ደግሞ ሙስሊም ነህ። ወጥቷል። ከላይክ አንድ ሰው ሰላትን ካቆመ ከእስልምና እንደወጣ ነው የሚቆጠረው። ኦኬ። እየሰገደ ካልታጠበስ ተቀባይነት የለውም። ሰላቱ ተቀባይነት ከሌለውስ ሙስሊም ነው? ሰላቱን እኮ አላሟላም እዚህ ጋር። ስለዚህ ተቀባይ አይደለም፣ ሙስሊም አይደለም። ቴንኪው። ስለዚህ ምን እያልከን ነው ማለት ነው? የግዴታ መታጠብ አለበት ሙስሊም እንዲሆን እያልከን ነው በራስ ሎጂክ። አሁን መስገድ አለበት ነው መታጠብ። ሰላት ከሚሰግደው ከሚያሟላው መሰረት ስቲል ቢሰግድም እኮ ራስ ባልከኝ መሰረት 1000 ጊዜ የሚስገድ ካልታጠበ ሰላቱ ተቀባይነት የለም አልከኝ። አንተ 1 ሳትል 2 ትላለህ፣ 3 4 ትላለህ። ከታች መሰረቱን ይዘህ መውጣት አለብህ። የግዴታ ሙስሊም ለመሆን በቀን 5 ጊዜ ታጥቦ ኃጢአቱን ማስወገድ አለበት። መታጠብ አለበት። ለዚህ ሙስሊም አይደለም። ለምሳሌ አንተ አሁን ትጥበት ብታቆም ኃጢአት አይወገድም፣ 1000 ጊዜ ብትሰግድ ኃጢአት አይወገድም። ስለዚህ ሙስሊም አትሆንም። ይኸውልህ ትጥበቱ ግዴታ የሆነበትን ምክንያት እኮ እዚህ ጋር አስረድቻለሁ። መጀመሪያ ላይ ከፈጣሪ ጋር ስትገናኝ የአንተን ማስረዳት ሳይሆን ክፍሉ የሚለው ቆሻሻን ታስወግዳለህ ነው የሚለው፣ ኃጢአት ይወገዳል ነው የሚለው ክፍሉ። አስጠጋለት አማርኛውን አድርገው ክርስቲያን ኃጢአትን ማስወገጃ ነው የሚለው፣ ቆሻሻ ማስወገጃ። ውዱእ ሲያደርግ ለመስገድ ውዱእ ሲያደርግ ከጥፍሩ ውስጥ ራሱ ሳይቀር አንብቡ። ምን ይወጣል ነው የሚለው? ከጥፍሩ ውስጥ ሳይቀር ይወጣል ኃጢአቱ። እዚህ ጋር ግልጽ እኮ ነው። ጎበዝ።
ስለዚህ የምትታጠበው ኃጢአትን ከጠፍር ሳይቀር ለማስወገድ ነው አይደለ? ያ ሰግደ ታጥበ ቁጭ ካልክ ሳይሆን ሰግደ ስታሟላው። ኦራይት ስግደቱ እንሄድበታለን፣ ችግር የለውም። ገና ከመግባት ሻም ጣልቃ አትግባ፣ አትረብሽ። ኦኬ። ስለዚህ እዚኛው ላይ የዚሁ ፐርሚስ ላይ ከተስማማን የግዴታ ታጥቦ መስገድ አለበት። ካልታጠበ ግን ቢሰግድም ስግደቱ ተቀባይነት የለውም። ካልሰገደ ደግሞ ሙስሊም አይደለም። እስጉድ። ስለዚህ አንድ ሙስሊም በየቀኑ 5 ጊዜ ውሃ ውስጥ መግባት አለበት ኃጢአቱን ይቅር እንዲባል። ሎክ ክርስቲያኖች ወደማስተውሉ፣ እኛ ደግሞ አንዴ በምንጠመቀው ክርስቶስን እንለብሳለን፣ ኃጢአታችን ይወገዳል። ወንድማችን ቢመጣ ወደ ክርስትናውም አንዴ ይጠመቃል፣ ንስሐ ይገባል፣ ኃጢአቱ ይሰረይለታል። ወደ እስልምና አንድ ሰው ቢሄድ ግን በቀን 5 ጊዜ የግዴታ ኃጢአቱ እንዲሰረይለት ትጥበት መፈጸም አለበት። ኦራይት ፋይን። አሁን ወደ ቀድሞ ሎጂክ እንመለስ። እዚኛው ላይ ተግባባን ይመስለኛል። ወደ መጀመሪያው ሰው ሁሉ ሲወለድ እኛ ጋር ሙስሊም ነው ወደሚለው እንመለስ። ያስኬዳል? ትስማማለህ ነው? እዚሁ ላይ አርጊው የምታደርገዋለህ? እዚህ ነገር ላይ እውቀት የለኝም። እኔ ቀለል ያለ ላይክ ብዙ ላውሌጁ ስለሌለኝ በዚህ ነገር ዲፋይን ማድረግ አልችልም። አብዲ ይቀጥልና፣ አብዲ ወይንም ኦስማር። ሰላም፣ እንኳን ደህና መጣ። ትንሽ ድምፅን ከፍ አድርገው። ሰላም ነው አለን። እንኳን ደህና መጣ። ክርስቲያን ነው? የክርስትና መዝሙር እየተሰማኝ ነው። ሁሴን እኔን ነው? ማንኛው ነው እያወራ ያለው? እኔ ሁሴን ነኝ። እንዴት ነው ሁፎይ? ሰላም ነው? ሁለታችሁ እያወራችሁ ስለሆነ ነው። መዝሙር ማጋ ነው የሚሰማኝ። አንደኛችሁ ጋር መዝሙር እየተሰማኝ ስለሆነ ነው። ኦኬ፣ ማንኛችሁ ናችሁ ሙስሊም? ሁሴን ሙስሊም መሰለኝ። እኔ ሁሴን ነኝ። ማንኛው? ቀጥል በቃ አብዴ፣ እኔ ወጥቻለሁ። ቀጥል። እሺ፣ ሰላም ነው? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም። ሙስሊም ነህ? ኦኬ። ትጥበቱ ላይ የምትለው አለ? ትጥበቱ ያው ልጁ ትንሽ የተወዛገበ ይሄ ሶላት አለመስገድ ሙሉ ለሙሉ ከኢስላም ያስወጣል የሚለው ሀሳብ በተለያዩ ሊቃውንቶች ትንሽ ውዝግብ ስላለ የተለያየ ሀሳብ ነው ያለው እና ሙሉ ለሙሉ ከኢስላም ያስወጣል እንደ ሽርክ ይሄ ትንሽ ስለሚሆን ከዚህ ነው የተወዛገበ አለ። አይ ቁርአን ላይ የሚላል ያስወጣል ይላል። እሱ ያስወጣል ይላል። ችግር የለውም። እሱ ካልሰገድክ ትወጣለህ ከእስልምና። ሁለተኛ ደግሞ ክርስትና ላይ ትጥበት ሐዲሱ ላይ ምን ኃጢአት ኖሮበት ነው የሚታጠብ? ሐዲሱ ላይ ህፃናቱ ላይ እንሄዳለን። አሁን ይሄንኛውን ትጥበት እንጨርስና ከመጀመሪያው ደግሞ ወደ እሱ ደግሞ እንመጣለን። ይሄንኛውን ትጥበቱን ዲፋይን አድርገው። ኃጢአትና ክህደት ይለያያል። ከዚህ ላይ ኃጢአት ማለት ካመንክ በኋላ የምትሰራው ስራ ሲሆን ክህደት ማለት ደግሞ ካለማመን ወደ ማመን የምትመጣበት ነው። ስለዚህ ኃጢአት ስለዚህ በየቀኑ ኃጢአት ይቅር የሚባለው ስትታጠብ ነው አይደል? አብዲ ስለዚህ በየቀኑ አንተ ሙስሊም ሆነ ኃጢአት ይቅር እንድትባል በየቀኑ መታጠብ ግዴታ ነው። ምን ጊዜም አንተ እምነት ቢኖርህም ስህተት ይኖርብሃል። ከዛ አንጻር መመልከት ትችላለሽ። ስለዚህ ኃጢአት ይቅር እንዲባል በየቀኑ መታጠብ ግዴታ ነው። አንዱ የመቀነሻ መስፈርት ሶላት ስለሆነ ስለዚህ በቀን 5 ጊዜ ግዴታ አብዲ ከኃጢአቱ እንዲማር በቀን 5 ጊዜ መታጠብ ግዴታው ነው። ኦራይት። ታዲያ ሰላም እኮ ይሄንን ነው ያለው። ሎክ ሰላም ይሄንን ነው ያለው። እኛ ጋርም ያመጣሁት ምንድነው? እሱ ንስሐ ግቡ ኃጢአታችሁ ይሰረይ ኃጢአታችሁ ይቅር ይባል ዘንድ ተጠመቁ። ሰው በኋላ ምን ተጠመቀው? እኛ
ምን ይባል ዘንድ? ኃጢአታችሁ ይቅር ይባል ዘንድ። ስለዚህ አንተም ኃጢአት ይቅር እንዲባል በቀን 5 ጊዜ ምን መሆን አለብህ? መታጠብ ግዴታ ይሆናል ማለት ነው። እዚህ አንድ ሀሳብ ልስጥ። ቀጥል። ከዚህ ላይ አሁን እንዳልከው የመጽሐፍ ቅዱስ አገላለጽ ከሆነ ከቁርአን ጋር የሚስማማ ነገር አለው። ትክክል ነው። ግን በክርስትናው ጥምቀት ግን ከመጽሐፍ ቅዱስ ጋር ሁለት ሀሳብ ነው የሚሆነው። ለምሳሌ ክርስትና ከክህደት ነው ወደ ክርስትና ስትገባ የምትጠመቀውና ከኃጢአት ወደ መዳን ከኃጢአት ወደ መንጻት ደግሞ ሁለቱ አይጋጭም? እንደ መጽሐፍ ቅዱስ እሱ ላይ እንመጣለን። አንደኛ አንድ ሰው ኃጢአት ውስጥ ካለ ኦልሬዲ አልዳነም ማለት ነው አይደለ? ኃጢአት ውስጥ ነው ያለው ማለት ክደት ውስጥም ሆነ ኃጢአት ውስጥም ሆነ ከድነቱ እየወጣ ነው ማለት ነው። ስለዚህ ያንንም ሊያካትት ስለሚችል ማለት ነው። የንስሐ ኃጢአትና የንስሐ ጥምቀት አለ፣ እንደገና ደግሞ የድነት ጥምቀት አለ። እሱን እናያቸዋለን። ቅድም መግቢያ ላይ ጠቆም ስላደረግኩት ማለት ነው። አሁን እዚኛው ላይ ከተግባባን ነሰሰርሊ አንተ ሙስሊም ሆነህ ለመቀጠል በቀን 5 መስገድ አለብህ። ስግደት ተቀባይነት የሚያገኘው ደግሞ በቀን 5 ጊዜ ስትታጠብ ነው። መታጠብ ግዴታ ነው። ድነትን ለማግኘት መታጠብ በቀን 5 ግዴታ ነው፣ ኃጢአት ይቅር እንዲባል። ሰው እዚህ ጋር ከተስማማን ወደ ልጅነቱ እንመለስ። አብዲ ስ ማለት ነው። ይስማማል? እምነት ማለት ምን ማለት ነው? እምነት ማለት ምን ማለት ነው? እምነት ማለት ከክህደት የክህደት ተቃራኒ ማለት ነው። እምነት ማለት ኦኬ። ስለዚህ አንድ ሰው አመነ የሚባለው እንዴት ነው? በትክክለኛ የፈጣሪ ግንዛቤ ላይ እምነት ሲያሳድር ከእውቀት ጋር። ሕፃን ልጅ ምን አይነት ግንዛቤ ነው ከእውቀት ጋር የሚያሳድሩት? እምነት ማለት ትክክለኛ ፈጣሪን ከግንዛቤ ከእውቀት ጋር እምነት ሲያሳድሩ ነው አልከኝ። አንድ ሕፃን ልጅ አፉን ያልፈታ ከእውቀት ጋር ምን አይነት የእምነት ግንዛቤ ነው የሚያሳድሩት? አንዳንድ ደግሞ በተፈጥሮ የምታገኘው እምነት አለ። ኔቸር ተፈጥሮ ማለት ነው። ስለዚህ እምነት እውቀት ጋር የምታሳድረው ሳይሆን ተፈጥሮ ከሆነ ደግሞ አንተ ወንድ እኔ ወንድ እዚህ ጋር ማነች ቃል ሴት እንደሆነችው እሱ ተፈጥሮ ከሆነ ማመን አይጠበቅብህም ማለት ነው። እኔ ወንድ ለመሆኔ ወንድ ነኝ ብዬ መስበክ አይጠበቅብኝም። ቃል ሴት ለመሆኗ ሴት ነኝ ማለት አይጠበቅባትም። ተፈጥሮ ስለሆነ የእውቀት ጉዳይ አይደለም ማለት ነው። ተፈጥሮ ከሆነ አሁን በተፈጥሮ እምነት ታገኛለህ። በእውቀት አንተ ደግሞ በሳል ስትሆን አእምሮን ስትጠቀም ብዙ ሚስቴክ ነገሮች ይገጥመዋል። በዛ ነገር ደግሞ ከፈጣሪ የምትርቅበት ወይ አለ። መልአክ ወይም እንደዚህ መላእክታን ምናምን የተላኩ መላእክቶች መልእክተኞች የተላኩ ያንን ለማድረስ ነው። እኔ ያልኩ ገብተዋል። ተፈጥሮ አይወገድም ነው እያልኩ ያለው። ተፈጥሮ አይወገድም እያልኩህ ነው። እንደ እስልምና ተፈጥሮ በባህሪነት እኮ ይቀንሳል። ለምሳሌ ይሄ ተፈጥሮ ነው። አይኔ ተፈጥሮ ነው አይደለ? ሎክ እኮ ይሄ ተፈጥሮ ነው አይደለ? አይኔ ተፈጥሮ ነው በቃ የተሰጠኝ ስለሆነ ወይን ጠባሳ ሳታሳይ ቪዚብል የሆነ እንትን ሳታሳርፍበት ተፈጥሮ እንደዚሁ ዝም ብሎ ሊጠፋ አይችልም። በምንድን ነው እሱ የሚጠፋው? ተፈጥሮ ቢሆንም ግን አይዲዮሎጂ ነው፣ አካላዊ አይደለም። አይዲዮሎጂ ከሆነ ደግሞ እሱ ምን ይሆናል ማለት ነው? የአንተ ፍልስፍና ብቻ ይሆናል ማለት ነው እኮ የአንተ ሀሳብ ይሆናል ማለት ነው። ሕፃን ልጅ እውቀት ጋር በተያያዘ ከእውቀት ጋር ምንድነው እምነትን ዲፋይን አድርገህ ራስን ያልኩ ለዛ ነው። እምነት ምንድን ነው ስል ከእውቀት ጋር የምታምነው ስለ ፈጣሪ ነው አልከኝ። አንድ ሕፃን ልጅ ደግሞ ምንም ያውቀው ነገር የለም ራስ ዲፋይን ባደረግከው ይወድቃል ማለት ነው። እሺ እስቲ ከቁርአን ጥቀስልኝ እስቲ ይህንን ጥቅስ ሚረዳህን መስማማለህና አንድ ሀሳብ ልስጥ እዚህ ላይ ቀጥል። በተፈጥሮ እምነት ስልህ በተፈጥሮ አንድ ሰው
በኔቸር ምንም እውቀት ሳይኖረው ስለ ፈጣሪ ጀነራል ሀሳቦችን ይጋራል፣ ይስማማል። ለምሳሌ ፈጣሪ አንድ እንደሆነ እነዚህ ነገሮች በተፈጥሮ የምታገኛቸው እምነት ናቸው። ምክንያቱም ሃይማኖት ማለት መሰረቱ በፈጣሪ አንድነት ማመን እስከሆነ ድረስ ያን ነገር በህፃነት ማስትም ልልፈልጌ ነው። ይሄ በሂደት ግን በሀሳብ ግን እንደዚህ እንደ ስላሴ ሀሳብ ይፈጠራል። አብዲ መጀመሪያ ደረጃ በተፈጥሮ አይደለም። ይህንን ህፃናት ገና አፉን ላልፈታ ህፃናት ይሄ ያልከው ንግግር አይሰራም። እንደዚህ ያውቃል አያውቅም ምናምን የምትለው አይሰራም። ገና አፉን ላልፈታ ይሄ አይመጣውም ማለት ነው። ሲቀጥል ደግሞ ኢቭን ፈጣሪ አንድ ነው፣ 1000 ነው፣ 2 ነው፣ 5 ነው፣ ይሄ ያስተምረው ጉዳይ ነው እንጂ ቁጥር ራሱ ዲፋይ የሚደረግ ስለሆነ አንድ ነው ብትል በተፈጥሮ አንድ ነው አልከኝ። አንተ ምንድን ነው አንድ ብዬ ብልህ የተፈጥሮ አንድ የሚባል ነገር አለ ብዬ ብልህ ወዴት ነው የምትገባው? ወደ ኢጅማ ነው የምትገባው እንጂ ተፈጥሮ አንድ የሚባል ነገር የለም። ፍጡር ያልሆነ በተፈጥሮ ካልከኝ አንድ ራሱ ተፈጥሮ መሆን አለባት ማለት ነው። ኢጅማ ሳትሆን ጀነራል ኮንሰንስ ሳትሆን ስምምነት ሳትሆን እሷ ራሱ አንድ የምትባል ነገር ፍጡር ያልሆነች የፈጣሪን ሲፋት የያዘች ፈጣሪ የምትሆን አንድ የሆነች ነገር አለች ወይ ብዬ ብልህ አታመጣውም ማለት ነው። ከዛ በኋላ አለች ካልከኝ ደግሞ ማላቃት አንድ ትሆናለች ማለት ነው። እኛ እች የምንግባባባት ቁጥር መሆኗ ትቀርና ማናቃት ትሆናለች ማለት ነው። እሱ ሌላ ነገር ስለሚሆን እስቲ ከቁርአን እስቲ የሚደግፍ ጥቅስ ጥቀስ እስቲ። በተፈጥሮ ሰው ሙስሊም ነው ለሚለው ያው እሱን ሬዲ ስንሆን እንዲሁ ስለገባውኝ የሆነ ታይም ላይ እናወራለን። እሺ ወደ ሁሴን ልቀጥል ነው። እንዴት ነው? ሰላም ነው? ሰላም እንኳን እንዳመጣ። እኔ ጥያቄው እንኳን አልነበረኝም፣ የሆነ ሀሳብ ልሰጥህ ነው የፈለኩት። የምን ሀሳብ? ሀሳቡ አንድ ሁሱም ይባል ታውቃለህ? ሁሱም ይባል አለ ወንድማችን። እሺ ምን ላግዘው? ወዲያ ባለፈው እንትን በእንትን ቲክቶክ ለቆ ነበር። በቲክቶክ እፎይ ጋር ይገናኛለሁ ምናምን ብሎ እንትን ለቆ ነበር። እዚህ ጋር ማየማዎችን ምንም ማያውቁትን ዝም ብለህ እንትን ከምታደርግ ከሱ ጋር ለምን እውነትም ማወቅ ከፈለክ ማለት ከእኔ ጋር አዳምጥህ። እኔ እውነትን ማወቅ ሳይሆን እውነትን እያሳወቅኳችሁ ነው። ማወቅን አይደለም የምፈልገው፣ እያሳወቅኳችሁ ነው። ሙስሊሞች ከጨለማ ውስጥ እንዲወጡ እያሳወቅኳቸው እንጂ እየተማርኩ አይደለም። ከኔ ጋር ዲቤት ቻሌንጅ አደርጋለሁ። እንደዛ ብሎ ተናግሯል ብላል። ከኔ ጋር ዲቤት ማድረግ ከፈለገ እንደዛ ብሎ ቪዲዮ ከሰራ አላየሁትም። እኔ አሁን ገባለታለሁ ዲቤት። አሁን በፈለገው ርዕስ ላይ ክፈታው ቪዲዮ። ከሱ ጋር ተገናኝ፣ እሱ ይሻልሃል። እዚህ ጋር መጥቶ ጥያቄ የሚጠይቁት ምንም ቪዲዮን ክፈተው ለው ሰው ጋር አውራና ዝም ብሎ ማይማናችን አታበላሽ። ይታርግሽ። እውነት ለመናገር እዚህ ጋር ያሉት ከሱ የተሻሉ ናቸው። ምንም የሚያውቀው ነገር የለም ልጁ ወጣ። ኤኒዌይስ ሂሚሌት ትደረጋላችሁ። እሱን እንደሚያውቅ ነው ፊት ከጠራችሁት ሂሚሌት ትደረጋላችሁ። እኔ ኤኒ ታይም በፈለገው ቶፒክ ላይ ዲቤት ገባለታለሁ። እሱን ጨምቄ አጥቤ ቲክቶክን አስቀረዋለሁ፣ ደግሞ እንዳይገባ ማለት ነው። ምኮሩበት ስለሆነ ዳም ስቱፒድ፣ ምንም ያውቀው ነገር የለም። ስለዚህ እንትና ታርጓቸው ላይ እንትኑ መዛለፉ ያስፈልጋል። ኤኒታይም የሚፈልገኝ ካለ እንደና እንትን ያለው እንትን ማለት እንችላለን። ኤኒዌይስ ምንድነው እሱ ወደ ቶፒኩ እንመልሰውና ሀሺም እንኳን ደህና መጣ። ቃል ሰላም ብያለሁ። እንኳን አደረሰሽ ቃል። እንኳን አደረሰን። እንዴት ናችሁ? እፎይ ክርስቲያን ሁላችሁም እንኳን አደረሳችሁ። አለ እንዴት ነሽ? ጥምቀት ሄድሽ እንዴ? የለም እናንተ ጋር? እኛ ሀገር እኮ የለም፣ ድብርት ነው እኛ ሀገር። የመጀመሪያ ዓመትሽ ነው አይደለ? ጥምቀት
የመጀመሪያ ዓመቴ ነው ጥምቀት። የዛሬ ዓመት ደግሞ ተጠምቄ በስነ ስርዓት ክርስትና ተቀብዬ የማከብር ይሆናል ከፈጣሪ ጋር። ጸልዩልኝ እሺ ሁላችሁ። እሺ በርቺ። አዎ ጸልይ። እሺ ሀሽም እንኳን ደህና መጣህ። ቀጥል። እንኳን ደህና ቆያችሁ። እንዴት ናቸው? ሁሉ ሰላም ነው? ሁሉ ተማም ሁሉ ተማም ነው። አፍያ እንዴት ነው? ሁሉ ተማም ነው። ሁሉ አማን ነው። ትንሽ ወደ አዲስ ቶፒክ እንግባ። ትንሽ ከፍና ወደፊት እናስኪደውና እንትን እንበል ወይንስ እስካሁን ባነሳናቸው ላይ እንሂድበት? ምትለዋለህ? እኔ ግን አንድ ጥያቄ ነበረችኝ። ፈቃደኛ ከሆንክ ጠይቄ እንትን ብል ደስ ይለኛል። አይ ባለ ላይ ጠይቅ። ጠይቃለህ። አንዴ ቶፒኩን አድሬስ እናደርግና ኢሻም በተነሳው ላይ ጣልቃ ቅድም መግባት ስለፈለግ የምታስተካክለዋለህ ማለት የምፈልገዋለህ የተለየ ነገር አርጊው የምታደርገዋለህ ወይንስ ደግሞ ወደ ህፃናት እንመለስ? የእናንተ ቶፒክ ሞሮፍ እሱ ላይ ፎከስ ስለሚያደርግ ህፃናት ላይ ግን አንድ ጥያቄ ልጠይቅስ ይሻል። እኛ ዛሬ ጥምቀትን ከክርስቶስ ጋር በተያያዘ እንትን ስለምንል ያያ የዘካርያስን ልጅ ታውቀዋለህ አይደል? ያው እስልምና ስለሚታወቅ እኛ መጥምቁ ዮሐንስ የምንለው ማለት ነው። ኢሳ ከዝኑ ነው ይላል። ኤኒዌይስ ለምን ስግደት አምልኮ ነው በእናንተ? ስግደት ያለ አለ አምልኮ ነው። ለፍጡር ሊሰገድ ይችላል ለሌላ? ኧረ አይቻልም። ስም ያያ ለምንድን ነው ስለ ኢሳ የሰገደለት ገና ሳይወለድ ያውን በማህፀን ሳለ? ማን ያያ ይሄ እንደሱ ባል አልሰማም። ወይስ ይሄ እሱ ቁርአን ውስጥ ነው ወይ በቅርጽ? ከመጽሐፍ ቅዱስ ነው ወይ ከቁርአን ነው? አሁን እንደዚህ ይሰገድ የሚለው አሚና እንዴ ሚውታርክ ተራ ጠብቁ። የእናንተ ሊቃውንቶች ይህን ያምኑበታል? አይ ሊቃውንቶች ሳይሆን እኔ አሁን ከቁርአን ለሰው ስገድ ወይም ሐዲስ ከሆነ ነው እንጂ ሊቃውንቶች እንጂ ቁርአን ያላቃለው ብላችሁ የምታምኑ ፍጡር አይደለም ብላችሁ የምታምኑት አይደለ? ቁርአን ያላቃል ነው፣ ፍጡር አይደለም አይደለ? ሲፋት አላህ ነው ብላችሁ የምታምኑት። ልክ እንደዛው ኢሳ ያላቃል ነው፣ በቃሉ ሆነ አይደለም የሚለው። ከኢሳ ውጪ ማንም ቁርአን እንኳን ያላቃል ነው ደጋግሞ አልተባለም። ኢሳ ብቻ ነው በተደጋጋሚ ሩህ አላህና ከለም አላህ የተባለው ኢሳ ብቻ ነው። ስለዚህ ኢብኑ ያያ ወይንም ደግሞ ዮሐንስ ዘካርያስ በእናቱ በእንትና በሜሪየም እናት ውስጥ ኢሳ በነበረበት ሰዓት ላይ ሰግዶለታል። የሰገደለትም ምንድነው ያላ ቃሉ ስለሆነ ቅድም እንዳልከኝ ለፍጡር ያሰገድም ብለኛል። ያልከውን ነገር ወይ ሀዲሱንና መረጃው ሳይመጣ እንዴት እንቀበለዋል? ኦኬ እሺ፣ አንዴ ክፈተው ክርስቲያን። ኢብን ከሲር ይከፈትልህ ወይንስ ጠበሪ? ሁለቱም ሀዲስ ነው ኮት ያደረጉት። እሺ ኢብኑ ከሲርን ከፈትልኝ። እሺ ቀጥል ክርስቲያን። ቀደም ስለሚል መጀመሪያ እሱን ነውና እሺ ኢብን ከሲር 400 ምናምን በፊት የነበረ ታቢያኑ ይሻል። እስኪ ሜቢ ይነበብሃል። እስኪ ከዚህ ጀምሮ አንብበው ወንድማችን። ኦኬ ሱራ 3 አንቀጽ 39ን ተፍሲር አጠበሪ ሲፈስር ምን ይላል መሰላችሁ? ሂ ቢሊቭድ ኢን ጂሰስ ማን ያመነው ይህያ ማለት ነው። ኢት ዋዝ ናሬትድ ኦን ዘ አውቶሪቲ ኦፍ አልሁሴይን ሁ ሴይድ አይ ሄርድ አቡ ሙአድ ሴይድ
ይልና ናሬሽኑን ካስቀመጠ በኋላ confirming a word from Allah. John was the first to believe in Jesus and testify that he was a word from Allah. John was the Jesus cousin and was older than Jesus. እሱ የአላህ ቃል እና መንፈሱ የሆነው የኢሳ ማለት ነው። አንዴ ልጨርስና ከዛ በኋላ ችግር የለውም አረግልሃለሁ። ከዛ እንደዚህ እያለ ይቀጥልና Jesus son of Mary said he is a word from Allah and his name is Messiah. እሱ የአላህ ቃል ነው መሲህ ትንሽ ከፍ አድርገው ይባላል። ከፍ አድርገው ትንሽ ያ ካሜራን አስተካክል። ጥራት የለውም። ኦኬ አሁን አይታይም። አንዴ በደንብ አይታይም። ጥራት የለውም። እኔ ጋር ብቻ ነው። አታወዛውዙ። እኔ ጋር ብቻ ነው። ጥራት የለውም። እኛም ከጨመር ነው። ኦኬ አሁን ጥሩ ነው። አሁን ጥሩ ነው። አሁን ጥሩ ነበረ። እሺ አሁን አሪፍ ነው። ቀጥል። ያ ኦኬ ጂሰስ ኤንድ ጆን ዌር ከዝን ኢሳና ይህያ የአክስት ማማቾች ልጆች ነበሩ ይላል። ኤንድ ጆንስ ማዘር ዩዝድ ቱ ሴይ ቱ ሜሪ የህያ እናት ለመርየም እንደዚህ ትላት ነበር፣ አይ ፊል ዘ ዋን ኢን ማይ ወምብ ፕሮስትሬቲንግ ቱ ዘ ዋን ኢን ዩር ወምብ። በሆዴ ውስጥ ያለው ጽንስ በአንቺ ሆድ ውስጥ ላለው ጽንስ ሲሰግድ ይሰማኛል። ሶ ዛት ሂ ዋዝ ኤ ኮንፈርሜሽን ኦፍ ጂሰስ ሂዝ ፕሮስትሬሽን ኢን ሂዝ ወምብ። ይህም ደግሞ መስገዱ በመርየም ማህፀን ውስጥ ያለውን ሊያረጋግጥ ነው። ኤንድ ሂ ዋዝ ዘ ፈርስት ቱ ኮንፈርም ጂሰስ ኤንድ ዘ ወርድ ኦፍ ጂሰስ ኤንድ ጆን ዋዝ ኦልደር ዳን ጂሰስ። ኢሳም ይህያም ይበልጠው ነበር ኢሳም ብሎ ይናገራል። ስለዚህ በየህያ እናት ውስጥ የነበረው ጽንስ ለመርየም ውስጥ ባለው ጽንስ ሲሰግድ ይሰማኛል ብላ እናቱ ትናገር ነበር። እሺ በአማርኛ ሙሉ ትራንስሌት አድርግልኝና አረብኛውን ወደ አማርኛ ተርጉመው ክርስቲያን አረብኛውን መልሰው። ከእግዚአብሔር የሆነን ቃል ሲያረጋግጥ እንዲህ አለ። ኢየሱስና ዮሐንስ ያጎት ልጆች ነበሩ። ዮሐንስ እናት መርየምን እንዲህ ትላታለች፣ በማህፀኔ ውስጥ ያለው በማህፀንሽ ላለው። ሐዲስ ውስጥ ነው። አዳምጥ። ትርጓሜ ነው ማለት ወገል ሲተረጉም አላህን አያውቀውም። አማርኛ ላይ ማይክን ክፈተው። አንዴ ክፈተው። አረብኛው አላህ ነው የሚለው። አማርኛ ላይ አላህ የሚለውን ሲተረጉመው እግዚአብሔር ብሎ የሚተረጉመው አላህ ነው በአማርኛ። ስለዚህ የሆነን ቃል ሲያረጋግጥ እግዚአብሔር የሆነን ቃል ሲያረጋግጥ እንዲህ አለ። ኢየሱስና ዮሐንስ አጎት ልጆች ነበሩ። የዮሐንስ እናት ማርያምን እንዲህ አለቻት፣ በማህፀኔ ውስጥ ያለው በማህፀንሽ ላለው ሲሰግድ ይሰማኛል። ያ የኢየሱስ ማረጋገጫ ነበር። በእናቱ ማህፀን ውስጥ መስገዱ እና የኢየሱስን ቃል ያረጋገጠ እርሱ ነበረ እና ዮሐንስ ከኢየሱስ ይበልጣልና። ለምን? ቀድሞ የተጸነሰ ስለሆነ በእድሜ። ስለዚህ እንትኑን ለእኔ ንገረኝ እስኪ። ላይክ እኔ በራሴ ትርጓሜ አየውና ከዛ ውስጥ ከወጣው በኋላ አየዋለሁ። እንትኑ ላይ ነበረ ሱራ 3 ምንም 39 በፈሰረበት ሱራ 3 አሊ ኢምራን ሱረቱ አሊ ኢምራን አያ 39 39 አይደለም 39 ኦኬ እሺ አመሰግናለሁ። ወጥቼ አያለሁ። እኔ ምንም አርጉመንቱ ስላልመጣልኝ ነው። ያው ኤኒዌይስ ሂሻም ወደ አንተው ልመለስና
ስግደት አምልኮ ነው ስላልከኝ ይህንን እንዴት ታዩታላችሁ? ሜይ ቢ እዚህ ላይ የምትለው ካለ በል፣ ካሌለ ግን ወደ ቀድሞ ቶፒካችን እንመለስና ሞር እዛው ላይ ፎከስ እናድርግ ጥምቀቱ ላይ። እሺ አሁን ይሄ ስግደት የሚባል ነገር በእሱ ሰው እንትና ብቻ አይደለም። ለምን ሌሎችን ነቢያቶች ነበሩ የሚሰግድላቸው ያሉ ይመስለኛል። አብርሃም ሌሎችንም ሲሰግድ ነበረ። ለእነሳ ስግደት ደግሞ እና የአምላክ የሚሰገድ ስግደት አንድ አይደለም ይመስለኛል። ማን የተሰገደለን ሌላ የለም። አይደንቲንግ ከሱ ውጭ ሌላ የለም። ከኢሳ ውጭ ያለ ቃልና መንፈሱ የተባለ የለም። ከኢሳ ውጭ የተሰገደለት የለም። ያያ ራሱ ነብይ ነው አይደለም? ነብይ ሆኖ ለኢሳ ነብይ ነው ትላላችሁ። የሰገደ አይ ዶንት ቲንክ ሶ የለም። አይ እቺ ስለዚህ ሐዲስ እንኳን እውቀት የለም። አሁን በስለል ማብራራትም እውቀት የለኝም ስለሱ። ግን ለሰው ልጅ እንደማይሰገድ ነው ማቆባጨሩ። ያ የሰው ልጅ አይሰገድም እንደ ስለምናስተምረው ለኢሳ የተሰገደለት ያላ ቃሉ ስለሆነ ነው። ለቃሉ ነው የተሰገደው። ምክንያቱም እርሱ ቃል ስለሆነ ማለት ነው። ምን ይላል? ወርድ ፍሮም ጋድ ስፕሪት ያላ ቃልና ኳንዴ ሴፍ ዑመር ያላ ቃልና መንፈስ ተብሎ የተጠራ ኢሳ ብቻ ነው። ከዛ ውጭ የተጠራ የምታውቀው ሻም አንድ ልታመጣልኝ ትችላለህ? አንድ ብቻ ካመጣን የንጽጽር አቆማለሁ። ማምጣት ትችላለህ? ያላ ቃል የተባለ እኮ ይሄ ገብርኤል አላህ ኢየሱስን ባልጅ ለማርያም ሂድና አበስር በሚል ቃሉ ነው እንጂ አሁን እናንተ ቃሉ ወደ ሌላ ቦታ ነው የምትተረኩሙ። ኢሻም እንደዛ አይደለም። በቃሉ እና ቃሉ ይለያያል። ቁርአን ቃሉ ነው አይደለ? ቁርአን ከለማላ ነው አይደለ? ቃሉ ነው እንጂ የሁን ቃሉ አይደለም። ቃሉ ያላ ነገሯን ቃሉ እናንተ ብትለውም ችግር የለም። ኤሬስ ግን የሚያስማማው ምንድነው? ቁርአን ያላ ከለም ነው ብላችሁ የምትስማሙት። በተመሳሳይ ከቁርአን ይልቅ ከለም አላህ ተብሎ የተጠራው ኢሳ ብቻ ነው። እኔ ንጽጽር አቆማለሁ እኛልኩ እኮ ካመጣው አሁን አንተ ካመጣ ከኢሳ ውጪ ከነቢያቶች ቢለይበትም አይ ቲንክ ቡሃሪ ወይንም ሙስሊም 194 ላይ ነው ነቢያቶችን ልዩነቱን ሲያስቀምጥም ኢሳን ነጥሎ የሚያመጣው በምንድን ነው የሚያስቀምጠው? ያላ ከለም ያላ ሩህ ስለሆነ ብሎ ነው የሚያስቀምጠው። ሌሎቹ በዚህ አይጠሩም። ኤኒዌይስ የዚህኛውን ጋር ያስቀምጥላል። ያው ምን ብሎ ወርድ ፍሮም ጋድ እንደ ስፒሪት መንፈሱና ቃሉ ካለ የሆነ ነው ማ ኢሳ። ለዛም ነው ሱራ 3 59 እስከ 63 ስትመለከት የናጅራን ክርስቲያኖች መሐመድን ተከራክረውት ነበር አይደለ? እሱን ክፍል ታወቀው። ሱራ 3 59 እስከ 63 ያለው በመሐመድና በናጅራን ክርስቲያኖች መካከል ትልቅ የሆነ ዲቤት ነበረ። ያላ ቃልና መንፈሱ ኢሳ ከሆነ ያላ ቃልና መንፈስ ደግሞ እንዴት ፍጡር ይሆናል የሚል ነበረ ክርክራቸው። በኋላ በቁርአን ውስጥ ምን መለሰላቸው መሐመድ? ሱራ 1785 ላይ ሱራ 1785 ላይ መንፈሱን ከሩህም ይጠይቁሃል፣ ከሩህ ጥቂት እውቀት እንጂ ብዙ አልተሰጣችሁም በላቸው፣ እውቀቱ ከአላህ ዘንድ ብቻ ነው የሚለውን ምላሽ አደረገ። ሱራ 3:7 አወረደና ደግሞ በቁርአን ውስጥ ግልጽ የሆነም ግልጽ ያልሆነም አለ። ግልጽ የሆኑት የእምነቱ መሰረቶች ናቸው በሚል ነው ያለፈው። ስለዚህ አንደኛው ከሩህ እንዲቴል እንዳትሄድ አደረገ። ሁለተኛ ደግሞ በዚህ ጉዳይ ላይ መጨረሻ ያደረጉት እንረጋገም ነው ያሉት። ሶሉሽን አልተሰጠም። ያላ ቃልና መንፈስ ፍጡር ካልሆነ ኢሳ እንዴት ፍጡር ይሆናል ለሚለው አርጉመንት ኢብን ከሲርንም ኢብን አባስንም ጃለሌንም ጠበሪንም ቁርጡቢንም ሌሎቹንም ሙፈሲሮች ያቸው በዚህ ጉዳይ ላይ ዲቤቱ በምንድን ነው የተጠናቀቀው? ልጆቻችሁንና ልጆቻችንን፣ ሚስቶቻችንንና ሚስቶቻችሁን፣ ነፍሶቻችንና ነፍሶቻችንን እዘን እንምጣና እንረጋገም ነው ያላቸው። ከዛ ክርስቲያኖቹ አንራገምም፣ እኛ አይፈቀድልንም በመጽሐፍ ቅዱስ ላይ
ተከልክለናል። ሮሜ ምዕራፍ 12 ቁጥር 14 ላይ ጀምሮ ማቴዎስ ወንጌል ምዕራፍ 5 ከቁጥር 44 አካባቢ ጀምሮ የሚረግሟችሁ መርቁ እንጂ እንዳትራገሙ ተብለናል። እኛ እንድራገምም አሉ። ሙሐመድ ከዛን አሊን እነ ፋጢማን እንደገና ደግሞ ሁሴንን አላሰንን እነሱን ይዞ መጥቶ ተራግሞ ተመለሰ ይላል። ስለዚህ በዚህ ጉዳይ ላይ ምላሽ እሱም አልሰጠም። እኔስ ወደ ዋናው እንመለስና የሰገደበትንም ቼክ አድርገው ኢብን ከሲርም ኢብን ከሲርና ጠበሪ ያስቀምጡታል። ያያ ነብይ ነው፣ በጣም ንጹህና ከነቢያቶች ምንም ኃጢአትም ከሌለባቸው አንዱ ማን ነው? ያያ ብሎ የሚያስቀምጠው ያያ ምንም ኃጢአት የሌለበት ነብይ ነው፣ ምርጥ ነብይ ተብሎ ነው የተቀመጠው። ሰው ያ ምርጥ ነብይ የተባለው ግን ኢሳ ያላ ቃል ስለሆነ ሰገደለት ይላል። ያላ ቃል ደግሞ ፍጡር አይደለም ብላችሁ ታምናላችሁ? እኔስ ቼክ አድርጋቸው ኢብን አባስንም ኢማም አጠባሪንና ኢብን ከሲርን ያው ከኢብን አባስ ነው የተረከው። ደግሞ ኢብን አባስ ነው ሐዲሱን ያስተላለፈው ኢብን አባስ ነው። ኢብን አባስ ደግሞ የነብዩ ያጎት ልጅ ነው። ቁርአንንም በብቸኝነት ያብራራል ተብሎ ሙሐመድ እጁን ጭኖ የጸለየበት ነው። ወደ ቅድሙ እንመለስና ሐሺም ህፃናት ሁሉም ሲወለዱ ሙስሊም ናቸው ብላችሁ ታምናላችሁ? እንደዛ ነው። ኦኬ። ስለዚህ በትጥበት ነው በጥምቀት ነው ሱራ በቀራ ላይ 138 ነው። ቼክ አድርጉ ክርስቲያን 138 ላይ አንድ የክፈተው እስኪ በቀራ 138 እንደዚህ የሚል ክፍል አለ። ብይታ አለው ክርስቲያን። ኦኬ እቺን ክፍል አንብባት እስቲ ያሺ እንትና አርግት ያላህንም የተፈጥሮ መንከር ትንሽ ብይታ አለው ክርስቲያን። አሁን አሪፍ ነው። የአላህ የተፈጥሮ መንከር ነው። ተፈጥሮ በቅንፍ ገባውን ተወው ቀጥል። እምነት ያሱ በመንከሩም ከአላህ ይበልጥ ያመረ ማን? የጥያቄ ምልክት አለው። ማን አለ ማለት ነው? ማንም የለም። እኛም ለእርሱ ብቻ ተገዢዎች ነን በሉ። ያ አሁን የኛ ጥያቄ ምንድነው? እሱ የአላህን መንክር ያዙ አለ። ምንድነው የሚነከር?